ትንሣኤ ማለት የሆነ ሰው ከመቃብር መውጣት ብቻ ነው ብለህ ካሰብክ ተሸውደሃል። በዚህ ቪዲዮ መጨረሻ እውነተኛው ትንሣኤ ምን እንደሆነ ትረዳለህ። አብረን እንቆይ። ኢየሱስ ከሙታን ብቻ አይደለም የተነሳው። አብዛኛው ቤተክርስቲያናት ሊያስተምሩህ ወይም እንድታውቀው ወደማይፈልጉት ማንነት ነው የተቀየረው። መቃብሩም ባዶ የሆነው በተአምር አይደለም። ባዶ የሆነው የብርሃን አካል ቀመር ሙሉ በመሆኑ እንጂ። ይህ ስለ ሃይማኖት አይደለም፣ በውስጥ ስለተዳፈነው የትንሣኤ ቀመር፣ በውስጥ ስለተዳፈነው እውነት ነው የማወራው። ስርዓቱ እንድታውቀው አይፈልግም፣ ነገር ግን የትንሣኤን ሕይወት መደበቅ አይቻልም። አንዴ ካየኸው አለማየት አይቻልም። ትንሣኤ ማለት ከሞት መነሳት ነው ብለውህ ሊሆን ይችላል፣ ነገር ግን ወደ ምን እንደተለወጥክ አልነገሩህም። መቃብሩ የታሪኩ ማብቂያ ነው። መቃብሩ ዋሻ ብቻ ባይሆንስ፣ ማህፀን ቢሆንስ? የመቀየሪያ ምስጢራዊ ቦታ። ነፍስህን እንደ ሻማ አድርገህ አስበው፣ የዘላለማዊነት ብልጭታ። መቃብሩን ደግሞ የክብሪት ቀፎ፣ የብልጭታው መፈጠሪያ ቦታ። ጥንታውያኖቹ ያውቁታል። ለውጥ የሚመጣው በተመቻቸ ሁኔታ አይደለም፣ አስጨናቂ በሆነ ጨለማ ውስጥ እንጂ። በመሬት ውስጥ፣ በእኔነት ውስጥ፣ በዝምታ ውስጥ። ቀጥለን ኢየሱስን ለ3 ቀን የመቃብር ቆይታዎች ምን እንደሚመስሉ እንመለከታለን። ለ3 ቀናት የጌታ አካል በመቃብር ነበር። እረፍት ላይ ብቻ አልነበረም፣ ጥልቅ እድሳት ላይ እንጂ። መግደላዊት ማርያም ምስክር ነበረች። ከዚህ ቀደም የምታውቀው ሰው ብቻ አልነበረም፣ ሕያው የሆነ ነበልባል እሳት እንጂ። ኢየሱስ ሞትን ያስቀረው በማምለጥ አይደለም፣ እውነታን በመጋፈጥ እንጂ። ትንሣኤ የሆነ ጊዜ አንዴ የተፈጸመ ጉዳይ አይደለም፣ አሁንም ድረስ እየሆነ ያለ እውነታ ነው። መግደላዊት ማርያም እንኳን ጉዳዩ መጀመሪያ አልገባትም ነበር። ምክንያቱም የተመለከተችው በፊት የምታውቀው የተገደበ አካል አይደለም፣ ያየችው እውነተኛ ብርሃናዊ ባህሪን ነበር። ምስጢራዊ ሞት። ይህ አካላዊ ሞት ብቻ አይደለም፣ የቅዠቱ ዓለም መወገድ እንጂ፣ ስለ ማንነት ትክክል ያልሆነው ዕውቀት መጥፋት። ኢየሱስ ከሞት በፊት ወደ ነበረው ማንነት አይደለም የተመለሰው፣ ሕያው ብርሃን ወደ ሆነው ክርስቶስ እንጂ።